ደህና ነኝማ። እንዴት ነሽ? እማ ልጅ እኮ በጭቃ ጠፍጥፈን የምንሰራው ነገር አይደለም አይደል እንዴ? ታዲያ እኔ ሳይነን ባይኔ ማየት ጠልቼ ነው እማ? እኮ አሁን አይደለም ጊዜው እኮ ነው ያልኩት እኔ። እማ ግን ለምንድን ነው የምታስጨንቂኝ? ለምንድን ነው የማትረጂኝ? ሌላውን ተይውሽ፣ ሳንጋባ ነው የምንወልደው? አንወልድም ማለት እኮ እሷ ፈቃደኛ አይደለች ማለት አይደለም። ኧረ እማዬ በእናትሽ ለመረዳት ሞክሪ። እሷ አይደለችም ምክንያቷ። እሺ እኮ ይገባኛል እኮ እኔንም ተረጅኛ እናቴ እኮ እኔም እኮ ፈልገዋለሁ እኮ እግዚአብሔር ያውቃል እሱ እናቴ። እሺ ምን ላድርግሽ ንገሪኝ። እንደዚህ አድርግኝ ምን ላድርግ? በቃ እኔ ነኝ አሁን መውለድም አልፈልገው እሱ አይደለችም። እሺ እማዬ በቃ በኋላ እደውልልሻለሁ። በእኔ ምክንያት ነው አይደለም የምትናደደው? አይደለም ሩዬ። ናዊ በጠዋቱ አትዋሸኝ። ምን እንዳወራ ሰምቻለሁ። በቃ ከኋላ የሆነሽ ሚስጥር መስማት ጀመርሻ? አይ ናዊ ታረሳሳኝ አትሞክር። ቤተሰቦችን እኮ የምትዋሻቸው አሁን ባለውበት ሁኔታ መውለድ ስለማልችል ነው አይደል? ሩዬ እንደዚህ አይነት የጅል ሀሳብማ ማሰብ የለብሽም። አንዴ እኮ ስጀምር አሁን ላይ መውለድ አልፈልግም። ተው ናዊ፣ ሁሉንም ልቤ እያወቀው አትዋሸኝ። እውነቴን እኮ ደግሞ ልሽ ማን ያውቃል፣ እሱ ደግነትሽና የዋህነትሽን አይቶ ልጅ ይሰጠን ይሆናል። ይቅርታሽ እንዴ ለምን ነው ይቅርታ የምትይኝ? የቤተሰቦችን ፍቃድ እንዳታሟላን ያጎደልኩ። ምሩ ቆይ ስንት ጊዜ ነው ስለዚህ ነገር ያወራ ነው እንዴ? የሰው ልጅ ሆኖ እኮ ሙሉ የለም አይደል እንዴ? ሁሉም ሰው እኮ ጎዶሎ ነው። እኔ ግን ነኝ። እኔ የማውቀው ሰው ሌላ ሰውን ዝቅ ዝቅ ሲያደርግ ነው። አንቺ ለምን በዚህ ልክ ራስሽን ዝቅ እያደረግሽ እንዳለሽ ምንም እየገባኝ አይደለም ምሩ። እሺ ምን ውሸት ነው? ምሩ በቃ ፈጣሪ በሰጠሽ ነገር አመስግኝ። ይኸውልሽ አንቺ በጣም ቆንጆ ነሽ፣ መልካም ሴት ነሽ፣ አስተዋይ ሴት ነሽ። አንቺ እንደምትፈልጊው ባይሆንም በቃ እኔ ያለሁልሽ ምሩዬ፣ ደስተኛ አድርጌ ያኖርሻለሁ። እሺ አትጨነቂብኝ። እንዴ አንተም ማለት ነው የሳቄ ምንጭ፣ ደስታዬ፣ ማመስገኛዬ ነህ እኮ። እና እኔና አንቺን አንድ ያደረገ አምላክ ብንለምነው ብንጸልይ ልጅ አይሰጠንም? ፍጥረት አይሰጠንም? እሱማ እሱ ከፈቀደ ምን ይሳነዋል ብለህ ነው። በቃ ይህን ነገር ሁለተኛ እንዳትይኝ። እግዚአብሔር ከፈቀደ እኮ ይኸውልሽ አርጅተሽ በ90 ዓመትሽ ራሱ ልትወልጂ ትችያለሽ። እሺ እኔ ባል በቃ እኔም ወዳትና ማቃት ይችን ተስፈኛዋና ምስኪኗን ምሩ ነው። እሺ የኔ ቆንጆ በጣም እምጠላሽ። እኔም በጣም ነው የምታስጠላኝ። ስልክ ማነው? ምንድነው? ማነው? አባዬ ነው። አንሹ እንዳይዘጋቱልኝ። በቃ መልሰሽ ደውይላቸው። በዚህ ሰዓት መቼ የሚሆን ነገር ፈልገው ነው የሚሆነው። እሺ እደውላለሁ። ምንም አይነት ድምፅ እንዳታወጣ እሺ? ድምፅማ አወጣለሁ እንጂ ልጃቸው ከምን አይነት ሰው ጋር እንዳደረችማ ማወቅ አለባቸው። ኧረ ፍኪራ ሄሎ አባ እንዴት ነህ? እኔ ደህና ነኝ። ምን ነው በጠዋቱ? ደህና ነኝ አባ። እኔም እኮ ናፍቀኸኛል።
ምን እዚህ እኮ ስራው አላደርስ ብሎኝ ነው ማለቴ ትምህርቱ። እሺ አባ እሺ እደውላለሁ በቃ እሺ ቻው። ልጅ በቃ ከኔ ጋር ስተኝ ልብሽ ትፍት ነው የሚለው አላውቅም፣ ግን አባቴ የሆነ ነገር ውስጥ ነው እየተሰማው ነው መሰለኝ። ስደሰትም ስጋፋም ይደውልልኛል። እንዴት አይሰማችሁ? አባትሽ አይደሉ? እሱስ ልክ ነህ። በቃ የደረት ተመቸሻ? አንዳንዴ እኮ ፍራሹ ላይ ይተኛል። አንተ ነዋ። እና እኔ ምን ላድርግ እንዴ? በአንዱ ብቻ በኩል እየተኛሽ እኮ ደረቴን አጎደጎድሽ። እንደውም ከአሁን በኋላ ርቀቴን ጠብቄ ነው ሽምታኝ። ወዴት ወዴት? ክፉ ልማድ ካስለመዱ በኋላማ ንቅንቅ የለም። ሄሎ ማዬ፣ እንዴት ነሽ? እኔ ጋር ሁሉም ሰላም ነው፣ ጤናዬም ደህና ነኝ። አረ ምንም። ድምጼ ምን ሆነ? እንዲሁ ዝም ብዬ ደብሮኝ ነው። በቃ አለ አይደል ጎዶሎነት ተሰማኝ። እማ እኔ ለሰው ልጅ ደስታ መሆን አልችልም። አለ አይደል በቃ ኧረ አላለቅስም፣ ግን እኔ እንጃማ ሰሞኑን በጣም እየከፋኝ ነው። ምንም አላመመኝም። ኧረ አረማ ወይ ካልሆነ እመጣለሁ። አይ እነ ኪራ ምንም አላደረጉኝም። አይማ ደውለሽ ለኪራ ምንም እንዳትዩ እሺ? ደውልሻለሁ። ናማ ምንድነው እንደዚህ አጣልፈጠራኝ? ምንም ባክ ከቤት መውጣት ፈልጌ ነው። ላሽ እንደዛ እንዳራስ ከቤት አልወጣም ያልክ ልጅ ዛሬ ምን ተገኘ? አንዳንዴ እኮ አየር መቀበል ያስፈልጋል። ኧረ በእናትህ ፍታ አንተ። እኔ እኮ ኪራ ነኝ። የምትሰክሰኝ ነው? ባክ እማዬ ናት። አለምዬ ምን ሆነች? እሷ ምን ትሆናለች? እኔ ልጅ አምጣ እያለች እየጨቀጨቀችኝ ነው እንጂ እንዴ። እና ራስን ሻብል ላይ ይዘህላት ሂድ። አንተ ራስህ እኮ እንደ ፍሬ ልጅ አንተ ትቀልዳለህ እንዴ በዚህ ሰዓት? በእግዚአብሔር እና ሁለተኛው ወሬ ብክሬ እንኳን ሳከፍልኝ ስትባል ምን ልበል? እኔንስ የሚገርመኝ እሷ አይደለ ደግሞ ምሩንም እንደዛ ሳትላት አትቀርም ወይ? ካልሆነ በቃ ምሩ እንደሚያማትና በዚህ ሁኔታ ለመውለድ መሞከር ደግሞ ለህይወቱ አስጊ እንደሆነ ነገራታ። እንደዛማ ይሆን እና እስከ መቼ ልደብቅ ነው? አላቅም፣ ግን ምሩ ጠዋት ሳውራ ሰምታ የሌለን የደበራት። እንዴት አይደብራትም? አሁን በእኔ ምክንያት ነው ብላ ማሰቧ እኮ አይቀርም። እኔ አላስጨነቃትም ብዬ ነው እንጂ በደንብ ነው የደበራት። ፊቷ ላይ በጣም ያስታውቅባታል ታውቃለህ። አይዞ በቃ ሁሉም ያልፋል። በበር ነው የሚያልፉ። ግን ግድ የለም በቃ ሂጅ እንግዲህ። ማዘር እንገዛገዛታለሁ። ምን አደርጋለሁ እንግዲህ። በቃ አስፈላጊ ከሆነም አብረን እንሄዳለን። ምን ሽማግሌ ሆነች ማለት ነው? መቼም ከአንተ በላይ እንደምትሰማኝ ታውቃለህ። ሰው መስላት እኮ። ኧረ እንደዛ ነው የሚሰማህ? ናሻውን እንውጣ። በቃ ምሩ ምን ሆነሽ ነው? እንደዛማ አትበይ። ገና ያልጠገብነው ፍቅራችን እንደዚህ አይነት ነገር ሲያጋጥመው መለበል እና አሁንም ቢሆን እኮ አሁን ምንም አላለም። ደግሞ እሱ ባንቺ ከምንም ነገር በላይ ደስተኛ ነው። ጽናት የገባችበት አጣብቂኝ ዛሬ ገና ነው የገባኝ። ቆይ ምኑን ከምኑ ነው መቀላቂው? ያኔ ሁሉም ነገር አይገባሽም ስትለኝ
አትሰማትም ነበር። ምኑ ቤተሰቡንና ኪራን ላለመለያየት ጣረች። እኛ ግን ፈርደንባት ነበር። ምኑ? ይሄ እኮ በንግግር መፍታት የሚቻል ችግር ነው። ደግሞ ናሆሜስ ቢሆን ቤተሰቦቹን ማሳመን የሚከብደው ይመስልሻል? አይሰኒ፣ የናሆሜ እናት እኮ እንዴት ለልጅ ልጇ እንደምትጓጓ ስላላይሻት ነው። ሁሉም እናቶች እኮ የልጅ ልጆቻቸውን ለማየት ይጓጓሉ። እኔ እንጃ፣ የናሆሜ እናት ግን ይለያል። ጨነቀኝ እኮ። ምን ልበልሽ? አሁን እንዴት ነው የልጅሽ እጮኛ የልብ ታማሚ ናት ተብሎ የሚነገራት? ምሩ፣ ምናልባት ነገሮች እኮ እኛ እንዳሰብናቸው ከባድ ላይሆኑ ይችላሉ። እሺ እንዴት ይቀላል? እስኪ ንገሪ። ደግሞ በፍቅር አሸናፊነት ካመን ሁሉም ነገር ቀላል ነው። እኔማ ወይ ብን ብዬ እናቴ ጋር ልሂድ እንዴ? የት ነው የምትሄጂው? ሐዋሳ ነው። እመኚኝ፣ እንደዚህ አይነት የቂል ውሳኔ የወሰንሽ ቀን ነው ናሆሜንም ሆነ ቤተሰቦችን የምጎጁ። እና ምን ላድርግ? ጨነቀኝ እኮ ምሩ። በቃ እንደዚህ እየሆንሽ ናሆምን አታስከፊው። የሚመጣውን ሁሉ ነገር በቃ ከፈጣሪ ጋር ሆነሽ መቀበል ነው። እሱማ ሌላ ምን አማራጭ አለኝ? በቃ ጠንካራ ሴት መሆን አለብሽ። እሺ እስኪ ሞክራለሁ አይደለም ወይማ ደህና ነኝ። እኔ ምን ሆናለሁ ብለሽ ነው? እንዴት ነሽ? ምኑን? አዎማ አባዬ ትንሽ እጁን ተጎድቶ ነበር። ማን ነገረሽ? ኧረ አይደለምማ፣ አባዬ እራሱ እኮ ነው ትጨነቃለች አትንገራት ያለኝ። እንዴ በህመሜ ላይ ማለት አሞሻል እንዴ? አስደነገጥሽኝ እኮማ። እና አሁን አያቴ እንዴት ናት? ምንም ለውጥ የላትም? እንግዲህ እሱ ፈጣሪ ማራትም። አየ ምን ይባላል። አይዞሽ በቃ እሺ፣ እደውልልሻለሁ። እሺ ቻው። አይማ ካለፈ በኋላ ሰምተሽ እንደዚህ ሆንሽ። በሰዓቱ ብትሰሚማ እየከነፍሽ ነበር የምትመጪው። እስኪ ጽናትን ደግሞ ላዝጋት። በቃ አንቺ ልጅ ኪቺ መዋል ልመደብሽ ነው። እኔ እኮ ሳሎን ሶፋ ላይ ተኝተህ ሳይ ከምቀሰቀሰ ብዬ እኔማ ተኝቼ ነበር ስልክ ቀሰቀሰኝ እንጂ። እሰይ ትንሽ ብትቆይ ኖሮ እኮ እኔ ነበርኩ የምቀሰቅስ። ዝም በይ እባክሽ፣ የማያስችልሽን ነገር አታውሪ። እንዴት ማለት? ለምንድን ነው የማያስችለኝ? ቢያስችልሽማ ያየሽኝ ሳትቀሰቅሽኝ ነበር። እኔ እኮ በደንብ እስኪወስድ ነበር ስጠብቅ ነበር፣ ግን ስልኩ ቀደም። አማትሽ ነበረች የደወለችው። ማን? እቴቴ ናት እንዴ? እና ሌላ አማት አለሽ እንዴ? እና ምን አለች? እኔማ ስለ አንቺ እየነገርኳት ነበር። አታረገውም ኪራ። ብታይ እንዴት ደስ እንዳላት። አትዋሸኝ ኪራ። ምን አልካት? አውቄ ነው እባክሽ። ስለ አባይ እጅ መጎዳት ሰምታ ለምን እንዳልነገርኳት እየተቆጣችኝ ነበር። እሰይ። እንዴ ስለተቆጣው ነው እሰይ የምትይ? እንደውም ስትመጣ ራሱ በርበሬ አዘጋጅቼ ነው የምጠብቃት በደንብ እንድታጥንልኝ። ልብሽ ከጨከነልሽ አርጊው። ሙዛዛ። አሁን አራበም? እሺ አንቺ ካጎረሽኝ ይበላል። ወይ ምንድን ነው እሱ? የእኛ ቤት ቤቢ። ዋ እኔ ጻነኝ እንዴ? ሀዋ ምን ይቀርሃል? አጉርሽኝ ትላለ፣ እቀፊኝ ትላለ፣ ጸጉሬን ዳብሽኝ ትላለ። እሺ ምን ቀረ? የቀረኝን ነገር ስነግርሽ ግን እንዳትጮይ። ማን ነው የሚጮህ? ኧረ አልጮህም። ምንድን ነው ንገረኝ። ጡጦና ተፈጥሯዊ ወተት። አንተ ይሄ እብድ የሆነ ልጅ እንደው ምን ይሻለዋል?
እንዴ? ተነሳሽ? ምን ሆነሽ? ምንም ትንሽ እኮ ደብሮኝ። ኧረ እና ሌላ ጊዜ ሲደብርሽ ነው የደብሮሽ አልነበር? የደበትሽ የምታላቅቂብኝ ስልኬ ካርድ አልነበረው። አቤት ውሸት! አንቺ ልጅ በቃ መዋሸትም አትችይም ወይ ደግሞ መዋሸት ማቆምም አትችይም አይደል? እንዴ የምሬን ነው። ካርድ አልነበረው። ጠዋት አይደል እንዴ ለእናቴ ልደውል ብለሽ ወራዊ ጥቅል የገዛሁልሽ? እሰይ በቃ እዚህ ቤት በቃ ውሸት ምናምን አይታመንም አይደል? እኔ መቼ አጠፋሁ? ልክ ነሽ። ነገሩ እናንተ ሴቶች እኮ ምንም አታጠፉም። እና አሁን አራበህም? ምግብ እንብላ። እስካሁን አልበላሽም እንዴ? አረ ሰኒ መታ እኮ ከእሷ ጋር በላ። እሺ ነው አጉርሳሻለች? አረ አላጎረሰችኝም። በቃ ካልጎረስሽማ በስርዓት አልበላሽም ማለት ነው። እኔ አጎርስሻለሁ። እሺ እኔ እኮ ያንተ ልጅ ጉርሻ አታውሪብኝ ነው የሚመስለኝ። ይኸውልሽ መብላት አለብሽ ብያለሁ፣ መብላት አለብሽ። እኔ ይሄ ቁንጥር አይመቸኝም። ታውቂኛለሽ እንዴ? እና ህፃን ልጅ የሚፈነክት ጉርሻ እያጎረስከኝ። የኔ ቃል አጋኑ። አሁን ተነሽና ሙቂ፣ ከዛ አጎርስሻለሁ። እሺ አሙቄ ደግሞ አይምሩ የሆነ ነገር እንዳስደበረሽ ግልጽ ነው። ስለዚህ የሆነ ነገር ፈጥሬ አንቺን ማስደሰት አለብኝ። እንደውም ሊድ አላስጋት። ሶፋው እንዳልከሽ ነገረኝ። በቃ ታዲያ ግን እሱ ይኸውልሽ ደብሮታል። ሂድና አባብላት ነው ያለኝ። አልደበረኝም ከእንቅልፌ ስለተነሳሁ። ይኸውልሽ ምርዬ እኔ እኮ ባልሽ ነኝ አይደል? ስለዚህ መዋሸትሽን አቁሚ እሺ? እና ናኦሚ ምን ጠብቀህ ነበር? ምንም ቢሆን እኮ ፊልም ማድረግ አይቀርም ነበር። ግን እኮ ምርዬ ሁለታችንም አምነን ፈቅደን ተስማምተን ነው አይደል የገባንበት? አላሽም። ግን አንተና ቤተሰቦች መሀል መግባት አልፈልግም። ለቤተሰቦቼ የተለየ ፍቅርና ክብር ቢኖረኝም ግን ደግሞ የራሴ የምለው ህይወት መስርቼ መኖር አለብኝ። ግን እኮ ናኦሚ እነሱም ላንተ ብለው ነው እንዴ። ቢሆንም ይኸውልሽ ማንም ሰው እኮ በህይወትሽ ውስጥ መግባት የሚፈቅድለት ያህል ሊሚት አለ አይደል እንዴ? ያን እንዲያልፉብኝ አልፈልግም። ሲቀጥል ደግሞ ይህንን ፍቅረኛ መምረጥ የምችለው እኔ ራሴ ነው። ምሩ በቃ በእናትሽ ማድረግ ባልቻልሻቸው ነገሮች እንድታዝኝ አልፈልግም። በጣም ነው እሺ ሞት ወደሽ እኔ እኮ ይኸውልሽ የልብ ትርታሽ ነኝ። አይሻልም ኩላሊቴ? አይ ኩላሊትሽማ መሆን አልፈልግም። ለምን? ይኸውልሽ ኩላሊት እኮ አንዱ ቢታመም በአንዱ መኖር ይቻላል። ልብ ግን አንድ ነው። ስለዚህ ልብ ይሻለኝ። እኔ እስኪ ዳንተ ምን ነኝ? የግራ ጎኔ ነሽ። በቃ ያላንቺ ማንም ጎዶሎዬን አይሞላም። ያላንቺ ማንም ሙሉ አያደርገኝም። እሺ እሺ እሺ። አዎ እንደዚህ ትንሽ የሚያምርብሽ ኪራ በሰላም ነው የፈለክ? አዎ ሰኒ በሰላም ነው። ምንም ነገር ሳትደብቂ እንድነግር ይፈልጋል። ምንድን ነው? አስጨነቀኝ። ጽናት ከኔ ምንድን ነው የደበቀችው? እኔ ምን አውቃለሁ? ሰኒ አትዋሽኝ። ቅድም ስታወሩ ሰምቻችኋለሁ። እሺ ምንድን ነው የሰማኸው? እሱን አላውቅም፣ ግን በቃ እኔም አላውቀው ሁለታችሁ የምታውቁት የሆነ ነገር እንዳለ አውቃለሁ። ንገሪ። እንደዛ መስሎ ይሆናል እንጂ ምንም አልደበቀችም። ሰኒ እየለመንኩሽ ነው። አሁንም ምንም በማላውቀው ነገር ድጋሚ መቀጣት አልፈልግም። በቃ እውነቱን ንገሪ። እኔንም ተረዳኛ። በቃ የሴት ወሬ ነው ስናወራ የነበረው። አለቀ። እሺ ሁላችሁ መደበቅን ከመረጣችሁ እሺ። ኪራ ጽናትን ምንም እንዳትላት። ሚስጥር ጠባቂዎቹ እናንተ፣ ከዛ ደግሞ ምንም እንዳትላት የምትሉኝ እናንተ። ቆይ ግን ጭንቅላታችሁ ይሰራል? ሰኒ እሷ እኮ ምንም ብታደርግ ለእናንተ የሚጠቅማችሁ ነገር ነው። በቃ ዝም ብላችሁ ፍቅራችሁን ቀጥሉ እኮ። ፍቅር ማለት እኮ እኔ እስከማውቀው ድረስ በግልጽነት ላይ የሚገነባ ነው አይደል? እኮ በቃ ጽናት ምንም አልደበቀችም። እንደዛ መስሎ ነው። እሺ በቃ ለነገሩ ያፈቀረ ልብ የደበቀኝን እውነት አንቺ ትነግሪኛለሽ ብዬ ማሰቤ በራሱ ጅልነት። ኪራ ተረጋጋ። ኪራ ወይ ጉድ! አሁን ምንድን ነው የሚሻለው? እንዴት ነው እናቱ የካንሰር ታማሚ እንደሆነች የምንነግረው? አጥብቆ ጠያቂ እናቱን መርዶ ይረዳል አሉ። ሰኒ ግን በሰላም ይጣሉ። ይኸውላችሁ አሁን በስነ ስርዓት ስሙ። ቅድም ኪራ አግኝቶኝ ነበር። ለምን? ይኸውልሽ ጽናት የሆነ የደበቅሽው ነገር እንዳለ ገብቶታል። እኔ ለዋሸው ሞከርኩኝ፣ ግን እርግጠኛ ሆኖ ሲጠይቀኝ የነበረው እሱማ እኔንም ጠይቆኝ ነበረ። ይሄ ቀን እንደሚመጣ እኮ ነግሬሽ ነበር።
እና እንዴት ነው የምነግረው እንዴ? እኔም እኮ ጨነቀኝ። በዛ ላይ ጋሼ እንዳልነግረው ቃል አስገብተውኛል። አላቅም፣ ግን ኪራ አሁን ያለበትን ስሜት ምን እንደሆነ ታውቂያለሽ? እንደማታምኚው ነው የሚሰማው። በሚወዱት ሰው አለመታመን ደግሞ እጅግ ያማል። እንዴት ልንገረው? እኔም እኮ ተጨነቅኩኝ። እንዴ በእኔ ቦታ ብትሆኑ ትረዱኝ ነበር። አላቅም፣ ካልሆነ ግን ከዚህ በላይ ሲጎዳ ማየት ይከብዳል። ምን አማራጭ አለን? ወይ ካልሆነ እኮ ጋሼን ደውሎ ማናገር ነው። ምን ብዬ? በቃ አንቺና ኪራ ፍቅር መጀመራችሁ ንገሩት። ጋሼን ቢሆን እኮ እውነቱን ይረዳል። አዎ ጽናት፣ ንጋትና እውነት እያደረ መውጣቱና መጥራቱ አይቀርም። አንዳንዴ ግን ሁሉንም ነገር መጀመሪያ መስማት በጣም ያስጠላል። አንዳንዴ ባንሰማቸው የሚሻሉ ሚስጥሮች አሉ። ግን ደግሞ ለኪራ እናቱ ናት። እሱን መደበቁ ጥሩ አላደረጉም። አሁን መጨረሻ ላይ ሲሰማ ልቡ በጣም ይሰበራል። እንጃ፣ ግን አልዋሻችሁም፣ ኪራ ቅድም በጣም ተናዶ ነው የወጣው። እኔ ራሱ በጥሩ ሁኔታ አይደለም ያወራኝ። በእሱም አትፍረጁ። እያደረ አዲስ እውነት ይሰማል። እንዴት አይናደድ? ብቻ ምንም ይሁን፣ በአሁኑ ግን ፍቅሬን መበጥበጥ አልፈልግም። እንዴትም ብዬ እውነታውን እነግረዋለሁ። እሱ የተሻለ መሰለኝ። ኪራ ግን ሲሰማ ምን እንደሚል ይወዳል። አዎ በእናትሽ፣ ቤተሰቦቹ ለእሱ ጥሩ ነገር ያደረጉ መስሏቸው መጨረሻ ላይ የተሰማ ግን ለእሱ ከባድ ነው የሚሆንበት። ደግሞ እኮ ከእናቱ ጋር በጣም ነው የሚዋደው። ውይ ያሳዘነኝ፣ ቅድም ራሱ እንዴት ተናዶ እንደነበር። አዎ ኪራ ስሜታዊ ነው። አንዳንዴ ነገሮችን በንዴት ተገፋፍቶ ተናዶ ያደርጋል። እንጃ፣ ጽናቱን ይስጠው እንጂ ሌላ ምን ይባላል? ጽናትንማ ሰጥቶታል እኮ። እና ለምን ቢጎራቲ? ኧረ ተይ ልሂድ። ናሆሜ እንኳን ቢመጣ ቤት እንዳያጣኝ። በቃ እኔ ብቻ ነኝ አይደለ 24 ሰዓት አቬለብል የሆንኩት? አንቺም እስክትያዥ እንጂ ጭራሽ ስልክ ሁሉ አታነሽ። እኔ ደግሞ ምን ወንጀል ሰርቼ ነው የሚያዘው? ያው ፍቅር ህጎችን የምታፈርሽበት ደስ የሚል ወንጀል ነው። ይሄ የጠበቃ ፍቅር አገላለጽ ነው። አያልቅብሽ። የእብዶች አለቃ መንገድ ላይ ቆመን ቀረን እኮ። እንሂድ በቃ። አራው እኔ ቤቴ፣ አንቺ ደግሞ ባለሽ ፊታቸውን እንዳይጥሉብን። ሀሴት ምን ፈልጋ ነው ደውል? ሄሎ ሀሴት፣ እንዴት ነሽ? ደህና ነኝ። እኔ ትንሽ ቢዚ ሆኜ ነው የጠፋሁት። እሱማ በእርግጥ ያረግሽው ነገር እንዳለ ሆኖ ግን ስላልተመቸኝ ያልደወልኩት። አረ ታናሽ እህትሽ ልታገባ? በጣም ደስ ይላል። በቃ ከቻልኩ እመጣለሁ። ደህና ነኝ እኔ። ይልቅ አንቺ እንዴት ነሽ? ጭንቀቱ ለቀቀሽ? አዎ ደህና ነኝ አልኩሽ። በቃ ሴት እደውልልሻለሁ። አይ ለማውራት አልተመቸኝም። ሀሴት ደግሞ በቃ ይቅር ብዬሻለሁ አልኩሽ እኮ። እሺ እደውላለሁ። ምን ነው? ለምን አቆምከው? አታወራትም ነበር? ኧረ ከዛ ሟች ከመሞቱ በፊት ስልክ እያወራ ነበር ልታስቢልኝ ነው? ምን የቀናው መስሎ ነው እንዴ? አንቺማ ለምን ትቀኛለሽ? ምን በወጣሽ እኮ። የእውነት እንደሱ ከምታይኝ ብትመችኝ ይሻለኛል። በቃ ተወኝ አሁን። እንዴ እያስፈራራሽኝ እኮ ነው። እንደውም በቃ እኔ እረፍት ላድርግ፣ ደክሞኛል። እንዴ ቆይ ለምንድን ነው እንደዚህ የቀናሽው? እና ምን ፈልጋ ነው በዚህ ሰዓት የምትደውለው? እኔን ነዋ። መቼስ በእኔ ስልክ ሌላ ሰው አትፈልግም ነው? እሺ በጣም ጥሩ። ጽናት የሆነ ታውቂ ነው እንዴ? በቃ ሰርግ ልጠራኝ ነው የደወለችው። ለምን እንደሆነ አላውቅም። ተወኝ በቃ ኪራ፣ ልረፍበት። እሺ በቃ ይቅርታ አልኩሽ። ተወኝ ኪራ። የኔ ፍቅር ሰውድሽ ዝም ብልሽ። እሺ በቃ እንታረቅ። እና ነው ማን እንደዛ አስቤያለሁ። አስበዋል ግን እንዴት ደስ እንደሚላቸው። ቀላል ግን እዚህ ቀዳችን ላይ ሰኒ ማካተት ይኖርብናል። እሱማ ግን ይሁን በምንም ተአምር ቀለበት እንደምናደርግላቸው ማወቅ የለባቸው። እንኳንና ቀለበት ማለት ነው እንደምንጋብዛቸው ራሱ ማወቅ የለባቸው። አረ ጭራሽ መጠርጠርም የለባቸው። አስበዋል ግን
አንተ የምታፈቅራት ልጅ እኔም የማፈቅራት ልጅ በተመሳሳይ ቀን ቀለበት ስናደርግላቸው ምንድን ነው ዛሬ ቀኑ አልደርስ ብሎኝ ነው። አንተ የሚደረግልህ እኮ ነው ተስሎ ቀለበቱ። እኛ እንገዛዋለን፣ ምን እነሱ እናደርግላቸዋለን እንጂ ራሳችን። እሱስ እኛ ቀለበት እንሰጣቸዋለን፣ እነሱ ደግሞ በምላሹ ልጅ፣ ክብር፣ ብርታት ይሰጡ። እኔ ግን የምሬን ነው የምልህ ኪራ፣ ይህ ቀን ይመጣል ብለህ አስበህ ታውቃለህ? ኧረ በጭራሽ። ለነገሩ ህይወታችን ላይ የሚፈጠረውን ነገር ቀድመን ብናውቅ ያው በጣም ይደብር ነበር። ምክንያቱም ምንም ያጓጓ ነገር አይኖርም ነበር። እሱስ ልክ ነህ። እንኳን ህይወት ፊልም ላይ እንኳን ከአሁን አሁን ምን ይፈጠራል እያልን አይደል ጓግተን የምናየው አንዳንድ አማርኛ ፊልሞች ላይ እዛ። ኧረ እባክህ ሰውዬ እንደዚህ ብለህ በጅምላ የሚሰሩት ናቸው። እስቀልድ ነው። አሁን እሱን ተውና መናት የሰው ጉዳይ ስንፈተፍተኛ ጉዳይ ረሳ። ምን ላይ ነበር የቆሙ? ቀለበት መለጣው ላይ ነው። ስለዚህ ምን እያደረክ ነው? ነው ሙርዬ ነው ብዙ ምስት በጣም ነው እንደውም ያውላችሁ ጆሮ ያለው ይስማ። ምሩ የኔ ብቻ ነች። ምን እየሆንክ ነው እንዴ? እና አንቺ አላወራም አላልሽም እንዴ? በቃ ከሰው ጋር አወራለሁ። ባሰብህ ማለት ነው? ምን እብደት ነው። ለየልህ እኮ ቢገባሽ ነፃነት የሚሰጥሽና የምትወጁ ሰው ጋር ስትሆኝ ነው እንደዚህ ብድ የምትይው። ይሆናል አይደል? በቃ ነፃነት ይሰጥሻል። ምን አባቴ ላድርገኝ ነው ያውቀውበት። ምንም በቃ ያንቺ ብቻ አድርጊ። እንዴ እስካሁን አልሆንክም እንዴ? አሃማ ቆየሁ እኮ። እሺ መሀል አደባባይ ላይ እንደ ሀውልት ላይ ቆም ነው እንሂድ። አዎ ይኸውልሽ ትንሽ ከቆዩ መሰረተ ድንጋይ ጥለው ነው መርቁ የሚሉን። እሺ በቃ ሁሌም ሳቂልኝ። እሺ ያንቺ ጥርስ ለሰከንድም ተዘግተው ማየት አልፈልግም። አንተ ያለ መቼም አይዘጋም። አቤት እቺ ክፍል ስንት ነገር አሳለፍኩባት። በብዙ እንባ የታጀቡ ሚስጥሮቼን ለብቻዋ ለማንም ሳትናገር ያዘችልኝ። እኔ ግን ወረተኛ ነኝ። ሌላ ሳገኘው ተውኳት። እንዴት ለጋሽ ልደውልለት እንጂ። ሄሎ ጋሺ እንዴት ኖት? አዎ ጋሺ እዚህ ሁሉም ነገር ሰላም ነው። ምን አሉኝ ጋሺ? አዎ ኪራም ደህና ነው። እኔ ምሎት ጋሺ አንድ ነገር ልጠይቆት ነበር። እንትን ለኪራ እኮ ስለ እትዬ ልነግረው ብዬ አረ እንደዛ እኮ ማለት አይደለም ጋሺ። እኔም እኮ ቢጨንቀኝ ነው። እንደዛ አይደለም እኮ ጋሺ። እኔ ቃሌን መብላት ፈልጌ አይደለም፣ ግን ለኪራ እውነቱን መናገር አለብኝ። ምንድን ነው የምትነግሪኝ? ምንም ምታል እንዴ? ከኔ ለመደበቅ ነው እዚህ ገብተሽ የምታወሪው? አረ አይደለም፣ እዚህ መሆን ፈልጌ ነው። ቆይ ህፃን ልጅ መስልሻለሁ እንዴ? እንደዚህ በሚስጥር ስትሾካሾኪ ሳገኘሽ እኮ የመጀመሪያ አይደል? እንደዛ እኮ አይደለም፣ ድንገት ስለምትመጣ እያስደነገጥከኝ ነው። በቃሽ ጽናት፣ ድብብቆሽ መጫወቱን ብናቆም ይሻላል። ምንድን ነው? የምን ድብብቆሽ? ይልቅ ምሳል አቅርብልህ። እርቦሃል? ጽናት እየጠየኩሽ ነው።
ምንም የለም አልኩ እኮ ኪራ። ቆይ ምን ቢሆኑ ድጋሚ ከኔ የምትደብቂው? እስኪ ንገሪኝ። ያን ያክል እኮ መናገሩ አስፈላጊ አይደለም ብዬ ነው። ፍቅረኛሞች መሀል እኮ ግልጽነት መኖር አለበት አይደል እንዴ? እሱማ ግን ወይስ አሁንም ሌላ ሚስት እያጨሽልኝ ነው እንዴ? ምንድን ነው እያልክ ያለው? እንዴት እንደዛ አደርጋለሁ? አላውቅም። ምናልባት ያኛው ስላልተሳካልሽ ድጋሚ እያደረግሽ እንዳይሆን ብዬ ነው። ኪራ ኪራ እኔ የምለው ቆይ ለምንድን ነው ስልክ የማታነሳው? ምን ማለት ነው ስላልፈለግኩ? ኪራ ቆይ ስላንተ የሚያስብ ሰው ያለ አይመስልህም አይደል? ለምንድን ነው የምታስቡት? ለማታምኑትና ሚስጥራችሁን ለማታካፍሉት ሰው ለምንድን ነው የምታስቡት? ኪራ ጽናት እኮ በቃ ነው ስለሷ ምንም ልትታወራኝ። ቆይ ምንድን ነው ድጋሚ ተጋጭታችሁ ነው እንዴ? በፍቅር 1 ሳምንት ሞላን። ኤክስፓየርድ ማድረግ ነው። ቆይ እሱ ደግሞ ምን ማለት ነው? ናሆማ የማያድሩበት ቤት ማምሸት ትርፉ በጅብ መበላት ነው ትለኝ ነበር። እና ታዲያ እሱን ከዚህ ጋር ምን ያገናኘዋል? እስኪ አንድ ነገር ልጠይቅ። ምሮ አንተን እወድሃለሁ እያለች ከአንተ የደበቀችው ትልቅ ሚስጥር ቢኖር ምንድን ነው የሚሰማው? ምናልባት 100% አታምነኝም ማለት ነው። በቃ አየህ፣ እኔም እየተሰማኝ ያለው ይሄ አለመታመን በጣም ከባድ ስሜት ነው። እሺ ኪራ፣ ወይ ለምን በግልጽ አትጠይቃትም? በግልጽ ከአንዴ ስንት የጠየቅኳት እኮ። እሷ ግን ሌላ መላ እየደረደረች ልትሸነግለኝ ነው የምትሞክረው። እሺ ወይኔ ላውራት? በፍጹም በቃ ፍቅር በልመና የሚሆን ነገር አይደለም። ከነገረችኝ ነገረችኝ፣ ካልነገረችኝ ደግሞ ድጋሚ አልጠይቃት። እንዴ ምን ማለት ነው? እንደዚህ ተደባብቃችሁ እስኬት ነው የምትዘልቁት? ንገረኝ። አላቅም። እንደዚህ እያደረገችኝ እንኳን እሷን ማፍቀሬ ማቆም አልቻልኩም። ነገ ተነስታ ደግሞ የሆነ ነገር ብላ ጥላኝ እንዳትሄድ ነው ስጋቴ። ራሴን እሷን ከማፍቀር ማስቆም አልቻልኩም። እሱ ይከብዳል አውቃለሁ። ናሆማ እኔ ጽን ከምታስበው በላይ አፈቅራታለሁ። ግን በቃ ነገ ጥላኝ እንዳትሄድ በጣም እየሰጋሁ ነው። እሺ በቃ አሁን ተረጋጋና ወደ ቤት ግቡ። እሷም ተጨንቃለች፣ እኔ አናግራታለሁ። ታውቃለህ አሁን እንኳን እንደዚህ ተናድጄ የቤት ስገባ እኮ ምንም አልላትም። አይኗን ሳይ ሁሉንም ነገር ነው የምረሳው እኮ። በቃ ግባ፣ እሷንም አታስጨንቃታ ኪራ። እሺ እሺ። አሁን የተጠቀምከው ነገር አለ? አረ የለም። እንዴ አንተ ምንድነው የፓርክ መሰለ እንዴ? ምንም ነገር ሳታዝ እንደዚህ የምትዘፈዘፈው? ኦኬ ለዛ ነው ስገባ አስተናጋጁ እንደዛ የገላመጠኛ። ባክቷቸው። ይኸውልህ በእርግጠኝነት ቀጣይ ስንመጣ እዚህ ጋር ተለጥፎ ነው የምታገኘው። ምን የሚል ሳያዙ መቀመጥ የተከለከለ ነው የሚል ይለጠፍላል፣ በአንተ ምክንያት ማለት ነው። ጥርሴስ ልማዱ ነው። ወዴና ታስቀዋለች ማየ። አገኘው? አዎ አግኝቼዋለሁ። ቤት አስገብቼው ነው የመጣሁት። ምን ሆነ ነው እንዴ? ምሩ አንቺ ልጠይቅሽ እንጂ። ማንን? እኔን? ይኸውልሽ ምንም ነገር ሳትደብቂ ሁሉንም ነገር ንገር። አልገባኝም። ምሩ አታድርቂ። ቆይ ጽናት ምንድን ነው የደበቀችው? ለምንድን ነው የማትነግሪኝ? እኔ ምን አውቃለሁ። በቃ ደክሞኛል፣ እንተኛ። ምሩ ይኸውልሽ ከዚህ ጥያቄ መሸሽሽን አቁሚ እሺ? ምንድን ነው የምትለኝ ናሆሜ? ምሩ እባክሽ ኪራ ከዚህ በላይ ሲጎዳ ማየት አልፈልግም። በቃ የምታውቂውን ሁሉ ንገሪኝ። እሺ ጠዋት እናውራ። ኪራ ለእኔ ምን ማለት እንደሆነ ታውቂያለሽ አይደለ? በቃ እንደዚህ የሆነ እያየሁት ዝም ማለት አልችልም። በቃ ንገሪኝ ያልኩሽ ነው። ምሩ ንገሪኝ። ጽናት አስምላኛለች። የእሷ አብስትራክት አያልቅምና ልጁ እንደዚህ መጎዳት አለበት እንዴ? ጽናትን እኮ ይኸውልሽ ሁሌ ልክነሽ እናት በጣም ነው ያበዛችሁ። ኪራ አጥፍታል ማለት እኮ እሷ ልክነሽ ማለት አይደለም። አረ ናሆሜ በማታውቀው ነገር አትፍረድ። እና ነገሩን ስናገር ደግሞ አትፍረዱብን እንዴ? ቆይ ምሩ እስኪ አንድ ነገር ንገሪኝ። ኪራ አያሳዝንሽም? ስለምናዝንለት እኮ ነው የማንነግረው። ልጁ እንደ ጅል ሰክሮ ካፌ ቴራስ ላይ ቁጭ ብሎ ብርድ መጠጣቱ አያሳዝናችሁ? መቼስ ከእናቱ መታመም ይሄ የተሻለ ነው። እቴቴ ምን ሆነች? እቴቴ የካንሰር ታማሚ ነች። ይህንን በፍጹም አላምንም። ጽናትም ኪራና ሴት ልታጋባቸው የነበረው የቴቴን ህልምውን ለማድረግ ነበር። እሷም አሁን ባለበት ሁኔታ አላገባም ብትልም ግን የህልዋ ነገር ሆነና አልተለያዩ። ቆይ ማን የነገራችሁ? ጋሻ ነው ለጽናት የነገራት። እስኪ በእሷ ቦታ ሆነ አስበው፣ ምን ታረግ ነበር? ተነግረው ነበር? አየህ እንደዚህ የፈረዳችሁባት ጽናት ይህንን ሁሉ ጉድ ነበር ይዛ የነበረችው። እስኪ አንዳንዴ እንኳን በሰው ላይ ለመፍረድ አንቸኩል።
ከማንም በላይ ጽናት ናት እሺ ለኪራ የምታስብለት።